ብሌን በእናትሽ ከመሬት ተነሺ። እየፈለግናት አይደል እንዴ? አንተ እየፈለግናት እኮ ግን የትም የለች። አንቺ እንዳልሽው አቤልን በጸባይ ነበር መያዝ የነበረብኝ። እና ግን በተረፈ ምን አዲስ ነገር አለ? ማታ አብረን ነበርን አላልኩሽም? እስቲ እዛ ላይ ተመርኩሰሽ የሆነ ነገር ገምቺ። ወይኔ እህቴ ምን ውስጥ ገብተሽ? ማልቀስሽን አቁሚና መፍትሄ እንፈልግ። እኔ ከሱ ውጪ ጸብም ጥላቻም ያለበት ሰው የለኝም። ከዚህ ነገር ጀርባ ዮናስ ያለ ነው የሚመስለኝ። ገና የእሷም ድራሽ ይጠፋ የለ እንዴ? ያንተ ሁኔታ አላማረኝም። ላታገኛት ነገር ለምን ትለፋለች? ቆይ አንተ ልጅቷ ያለችበትን ታውቃለህ እንዴ? አቤል ከቀልብ ሁን። መንገድ ላይ ማታቃትን ሴት ሊያውም በስነ ስርዓቱ እንኳን ማንነቷን ማታቃውን ሴት ቤት ማምጣት ልክ ነው? አሁን ነገሮችን ሳላስባቸው ከቁጥጥር ውጭ እየሆኑ ነው። እንደዚህ በቀላሉማ እጅ እንዳሰጭ። አሁንማ እጅ እየሰጠው ነው። የወንዶች ነገር እኮ እንደዚህ ነው። ሲቀርባቸው ይርቃሉ፣ ሲርቋቸው ደግሞ ይቀርባሉ። ሄሎ ሄሎ፣ ቲና የት ነሽ? ወይኔ እህቴ ምን ውስጥ ገብታ ይሆን? እህቴ ተራ ይሆን? ብሌን በእናትሽ ከመሬት ተነሺ። እየፈለግናት አይደል እንዴ? እናገኛታለን። ተነሺ። ወይኔ እህቴ ቲናዬ የት ነሽ? ብሌን እባክሽ ተስፋ መቁረጥ የለብንም። ተነሺ። አንተ እየፈለግናት እኮ ግን የትም የለች። እስከምናገኛት ድረስ እንፈልጋታለን። አምላኬ እባክህ ዝም አትበለን። አሁን ፖሊስ ጣቢያ እንሂድና ምን እንደሚሉ እንጠይቃቸው። ማርትዬ እኔ ያለ ቲና ህይወቴን መቀጠል አልችልም። አውቃለሁ ብሌን፣ እባክሽ ተረጋጊ። ቲናዬ እባክሽ ነይ። ብሌን እንደዚህ የምትሆኝ ከሆነ እንዴት ነው የምናገኛት? ጠንከር ብለሽ የተቻለንን ሁሉ እናድርግ። እሺ ማርቴ፣ አሁን ለመጠንከር ሞክሪ። ብሌን ስልክሽ እየጠራ ነው። አቤል መሰለኝ አታወሪው? ተይ እባክሽ፣ እኔ ለራሴ ጭንቀት ላይ ነኝ። ሄሎ፣ ሰላም ነው? ብሌን አይደለሁም፣ ማርታ ነኝ። ስራ ቦታ መተና ዛሬ እንኳን አትከፍትም። የሆነ ችግር ገጥሞናል። ቲና ጠፍታብናለች። እሷን እየፈለግን ነው። ትላንት ነው የጠፋችሁ። ምንም ፍንጭ የለም። ብሌን አሁን ማውራት አልቻለችም። ለዛ ነው ያነሳሁት። አሁን ዞረን ሰፈር አካባቢ እየተመለስን ነው። አዎ ምናልባት ሰፈር አካባቢ ላይ ቼክ እናድርጋት። እሺ አቤል ነው የደወለው። ስራ ቦታ መጥቶ ሲያጣሽ ነው የደወለው። እየመጣው ነው ብሏል። በዛውም ያግዘናል። እኔ የምልሽ ሰላምዬ፣ ከአቤልዬ ጋር እኮ ከስንት ጊዜ በኋላ የሚገርምሽ ታሳልፍ። የምርሽ ነው? የእውነት በጣም ደስ ይላል። በጣም ደስ ይላል። አንቺ እንዳልሽው አቤልን በጸባይ ነበር መያዝ የነበረብኝ እኮ። እኔ እኮ መጀመሪያም ቢሆን ነግሬሻለሁ። በቃ እሱ ጋር ስትሆኝ ምስኪ መሆኑ ነው የሚያዋጣሽ። ትክክል ነሽ። እና ግን በተረፈ ምን አዲስ ነገር አለ? ያው ከምታውቂ ውጭ ሌላ አዲስ ነገር የለም። ከአቤል ጋር ኑሮ እንዴት ይዞሻል? ለእኔ በጣም ተመችቶኛል። እሱ ግን ምንም ደስ አላለውም። ያው በቃ አንቺ ማድረግ ያለብሽን ነገር አድርገሻል። እሱም ያው ቀስ ቀስ እያለ ይለምደዋል። እኔ የምልሽ ቆየ ብሌን ነገርስ? ሰላምዬ፣ ብሌን ጋር እንኳን ተመልሼ አልሄድኩም። ግን ስልኳን ከስልኩ ላይ ላጠፋ አስቤ ነበር። ግን ምንም ለውጥ ያለው አልመሰለኝም። ልክ ነሽ። እሷን የሚያገኛት ከሆነ ስልኳን መልሶ መውሰዱ አይቀርም። እኔም እሱን አስቤ ነው። አሁንማ ቤቱ ገብተሻል። ልክ እሱ ወደ ቤት ሲመጣ ቤቱ ሞቅ ሞቅ አድርጎ መጠበቅ ነው። ልክ እንደመቤት። እኔ እንደዛ አይነት ነገር መቼ ይሆንልኛል ብለሽ ነው? ማወቅ አይጠበቅብሽ። እና እሺ ቆይ ከኔ ምንድን ነው የሚጠበቅብኝ? ማስመሰል ብቻ ነው የሚጠበቅብሽ። ደግሞ የሱ ችግር ቡና አይደል? ስለዚህ ከቤት ከመውጣቱ በፊት ቡናሽን አቀራርበሽ መጠጣት ነው። አንቺ እኮ ቀልሽ አይጠገብም።
ጭራሽ ገረድ ልታረጊኝ? ለጥቂት ጊዜ እኮ ነው። አሁን እኔ እሱ የሚይዝበት አንድ መንገድ አግኝቻለሁ። ምንም አይነት ማሽቃበጥ አይጠበቅብኝም። ወዶ ሳይሆን በግዱ ሰርጉን ያፋጥነዋል። ምን ተገኘ? ቆይ እኔ የማላውቀው አዲስ ነገር አለ? ሰላምዬ ማታ አብረን ነበርን አላልኩሽም? እስቲ እዛ ላይ ተመርኩዘሽ የሆነ ነገር ገምች። ምን የምርሽ ነው? ለማንኛውም የሚጠጣ ነገር ልዘዝልሽ። ወይኔ እህቴ ውስጥ ገብተሽ። ብሌን እባክሽን አታልቅሽ። ቲና ምንም አትሆንም። የቻልነውን ያክል ፈልገናታል። አሁንም ደግሞ እንፈልጋታለን። አዎ ብሌን፣ አቤል ልክ ነው። ማልቀስሽን አቁሚና መፍትሄ እንፈልግ። የኔ ጥፋት ነው። አንቺ ምን አጠፋሽ? ብሌን ራስሽን መውቀስ አቁሚ። በቃ አንዳንዴ እንደዚህ ናቸው ነገሮች፣ ከቁጥጥራችን ውጭ ይሆናሉ። ቲናን መጠበቅ ነበረብኝ። ቆይ ከዚህ በላይ ምን አድርገሽ ነው መጠብቂያት? ቲና በዛ አይደል ከትምህርት ቤት የጠፋችሁ? ቢሆንስ? ኧረ አቤል አንድ ነገር በላት። እኔ የምልሽ ብሌን፣ ስራ ቦታ ደብዳቤ አምጥቶ የሰጠሽ ልጅ ታስታውሻለሽ? ባየው አስታውሰዋለሁ፣ ግን ደብዳቤውን ከሰጠኝ በኋላ ቀና ስል የለም። እሱ ምን ያደርግልናል? ቢያንስ ደብዳቤውን ከማን እንደተቀበልን እንጠይቀዋለን። ምናልባት እሱም እኮ ማያውቃቸው ሰዎች ይሆናሉ። እንደሱም ሊሆን ይችላል፣ ግን ደግሞ ምናልባት መልካቸውንም አስታውሶ ሊነግረን ይችላል። እኔ ግን አሁንም ከዚህ ነገር ጀርባ ዮናስ ያለ ነው የሚመስለኝ። ዮናስ ማን ነው? በቀደም ከአንተ ጋር የተደባደበው። ከእሱ ልጅ ጋር እዚህ ደረጃ የሚደርስ ጸብ ነው እንዲ ያላችሁ? ጥሩ ልጅ አይደለም። ምናልባት እኔን ለመጉዳት ብሎ ቲናን ይዟት ይሆናል። እኔ ከሱ ውጪ ጸብም ጥላቻም ያለበት ሰው የለኝም። ይህም አንድ ፍንጭ ነው። ዮናስ የት ነው የሚሰራው? ስራ ፈት ነው፣ ድድ ሲያሰጣ ነው የሚውለው። ስለ እሱ ለፖሊሶች ተናግራችኋል? ስለ ማስፈራሪያ ደብዳቤውና ስለ ቲና መጥፋት ብቻ ነው ያመለከት ነው። ዮናስን እኔ እከታተለዋለሁ። ይሄ ጥሩ ሀሳብ ነው አቤል፣ ግን ራስን ጠብቅ። ችግር የለውም። ቆይ ግን እሱ ካልሆነስ? ብሌን፣ እኛ ይሆናል ያልነውን ነገር በሙሉ እንሞክራለን። ዮናስ ላይ እርግጠኛ ሆነን ሳይሆን ያው መጠራጠር አይከፋም። አንቺ ሌላ የምታስቢው ነገር አለ? ሰሞኑን እናትና አባቴን አሳይኝ ብላ ስጨቀጭቀኝ ስለነበር ምናልባት በራሷ ጠፍታ ቢሆንስ? አይ እንደዛ እንኳን አይደለም። በምን እርግጠኛ ሆንሽ? የዛቻና የማስፈራሪያ ደብዳቤዎቹን ረስተሻቸው ነው እንዴ? ቲና በራሷ ጊዜ ጠፍታ ሊሆን አይችልም። ብሌን፣ ዋናው ነገር ያንቺ መረጋጋት ነው። አቤል፣ እንዴት ልረጋጋ? አንድ እህቴ እኮ ናት። ቲና እስካሁን አልተገኘችም ማለት ነው? ማለት ነው። ስራ ቦታዋ ዝግ ነው። ወይ ጉድ! የት ገባች ይባላል። ቆይ ግን ለምን ደውለሽ አትጠይቂያትም? ደውዬ ነበር፣ ስልኳ አይሰራም። ዛሬ አቤል እንዳላየው ነው ማለት ነው? ምን አልሽ? አይ ምንም። ዮናስ፣ ልጅቷን ግን አይታት ነበር? አንቺም? ቆይ እናንተ ከኔ ምንድን ነው የምትፈልጉት? ልጅቷን አይታሃታል ወይ ነው ያልኩ። የት አያታለሁ? ያለ ምክንያት ነው እዚህ ድረስ መጥተው የጠየቁት? እኔ ምን አውቅላችኋለሁ? የሆነ ነገር በጠፋና በተበላሸ ቁጥር ዮናስ መጠየቅ አለበት እንዴ? ምናልባት እናንተ የምትተዋወቁበት ነገር ይኖራል። እንግዲህ ስርዓት ይኑርሽ። አሁን እኛ ምንድን ነው ማድረግ ያለብን? እኔ እንጃ። ወይ ጉድ! መቼስ እጃችን አጣጥፈን አንቀመጥም። እና እኛ ምን አገባን? የራሷ ጉዳይ። በስመ አብ! አንተ እንዴት ነው የምታወራው? እውነቴን ነው። ልጅቷ ጠፋች መጣች፣ እኛ ምን አገባን? ኧረ አንተ እንደዛ አይባልም። ቆይ እኔ ብጠፋና ሌላ ሰው እንደዛ ቢል ደስ ይልሃል? ሆ ዝም አትዩ። የምን ማካበር ነው? እንደውም ራሷ መታ ስራዋን ብትሰራ ነው የሚሻላት እኮ። እህቷ ጠፍታ ነው ስራ የምትሰራው። ላታገኛት ነገር ለምን ትለፋለች? ላታገኛት ስትል ስለማታገኛት ለምን ትለፋለች? እንደማታገኛት በምን አወቅ? ቆይ አንተ ልጅቷ ያለችበትን ታውቃለህ እንዴ? በምን አውቃለሁ? በቤ ነገር አጠምዝሽ። እኔ ምንም አላማረኝም። ምኑን ያላማረሽ? ያንተ ሁኔታ አላማረኝም። ቆይ እናንሶች ምን አድርግ ነው የምትሉኝ? አይ ለማንኛውም እስቲ ባንቺ ስልክ ደውይ። ማጽናናትም እኮ አንድ ነገር ነው። ተጽናናች አልተጽናናች እኔ ምን አገባኝ? ገና የእሷም ድራሽ ይጠፋ የለ እንዴ? አልገባኝም። ቆይ ለምንድን ነው የሷ ድራሿ የሚጠፋው? አንቺ ጫጩት መመሪ መስል ጥያቄ አታብሽ እንዴ። እውነቷን እኮ ነው። ለምን የጠየቀችን በትክክል አትመልስም? ያው ዳ የኑሮ ውድነቱን ተቋቁሞ መኖር አይችልም ብዬ እኮ ነው። እንደሱ ነው። ብሌን፣ ነገሮች እስኪረጋጉ አሁን ያለሽበት ቦታ ማረፍ የለብሽም። ከቤት የማይት ሄዳለሁ። ለጊዜው እኔ ጋር ታርፊያለሽ። ነገሮች ሲስተካከሉ ብቻ ነው። አይ አቤል፣ ከዚህ በላይ ማላስቸግር አልፈልግም። ምን ችግር አለው? ሌላ ቤተሰብ እንደሌለሽ ነግረሽኝ የለም? ቢሆንም ማርቲ ጋር መሆን እችላለሁ። እንደሱ የሚቻል ነበረ፣
ግን አሁን ባለሽበት ሁኔታ ትንሽ ይከብዳል። በዛ ላይ ደግሞ እኔ አንድ አዲስ ስራ አዳርገዋለሁ። ለደህንነትሽ ሲባል የግድ አቤል ጋር ነው መሆን ያለብሽ። ምንም የሚያስጨንቅሽ ነገር የለም። ነገሮች እስኪስተካከሉልሽ ብቻ ነው። እኔ እንጃ ብቻ የኔ ችግር ከኔም አልፎ ለእናንተ ተረፈ። ኧረ እንደዚህ አይባልም ብለኝ። አንቺ ለሰው ከዚህ በላይ ታደርጊ አይደል እንዴ? እኮ እንዴት ዋልክ አቤል? እንዴት ዋልሽ? እሷ ማለት ቡና የምታፈላው ሴት ናት አይደል? ብሌን ትባላለች። እና እዚህ ምን ትሰራለች? ሩት መጀመሪያ ተረጋግተሽ ብትቀመጪ አይሻልም? አቤል አልገባኝም። እኔም ባላውቀው ሌላ የተፈጠረ ችግር አለ? ሩት አንዴ እኔና አንቺ ወተናዋ ምን እየሆንሽ ነው? አንተ ራስህ ምን እየሆንክ ነው አቤል? ቤታችን ውስጥ እንግዳ ሲመጣ በእንደዚህ አይነት መንገድ ነው የምታወሪው? አቤል ይቺ እንግዳ አይደለችም። በቃሽ፣ እኔ መጨቃጨቅ አልፈልግም። ቆይ ለምንድን ነው የመጣችው? ብሌን ችግር ውስጥ ናት። ስለዚህ ላልተወሰነ ጊዜ እዚህ ትቆያለች። አቤል እብድ ነህ እንዴ? ቆይ ምን እያደረክ ነው ያለኸው? ማድረግ ያለብኝ ነው እያደረግኩ ያለሁት። ይሄ በጭራሽ የማይሆን ነገር ነው። እሺ ምን መሆን እንዳለበት የምወስነው እኔ ነኝ፣ አንቺ አይደለሽም። አቤል ከቀልብ ሁን። መንገድ ላይ ማታውቃትን ሴት ሊያውም በስነ ስርዓቱ እንኳን ማንነቷን የማታውቀውን ሴት ቤት ማምጣት ልክ ነው? ሩት ትሰሚኛለሽ? ልጅቷ ችግር ውስጥ ናት እያልኩሽ ነው። ንገረኝ እስቲ የአንዲት መንገድ ላይ ቁጭ ብላ ቡና የምታፈላ ሴት ችግር ውስጥ መሆን ምንድን ነው የሚገርመው? ሩት ስነ ስርዓት ይዘሽ አውሪ። ቆይ ልጅቷ የተቸገረችው ቤት ነው? ይህንን ለአንቺ ሳስረዳ አልከርምም። እዚህ እንደምትቆይ ካወቅሽ ብቻ በቂ ነው። ጭራሽ ትቆያለች? ነገሮች እስኪስተካከሉላት ድረስ ትቆያለች። ብሌን በጣም ይቅርታ፣ ጥለንሽ ጠፋን አይደል? ችግር የለውም። አረበሽኳችሁ መሰለኝ። አይ አንቺ አረበሽንም። እኔና ሩት እኮ መጨቃጨቃችን የማይቀር ነው። ባህሪዋ እንደዚህ ነው። ቢሆንም በእኔ ምክንያት ልትጨቃጨቁ አልፈልግም። ኖ በአንቺ ምክንያት አይደለም። እመኚኝ፣ እኔና ሩት ሁሌ እንደተጨቃጨቅን ነው። ስለዚህ አንቺ ነፃ ሁኚ። በቃ የሚበላ ነገር ላምጣልሽ? አያስፈልግም፣ ቁጭ በል። ለምን? ሙሉ ቀን እኮ ምንም ምግብ አልበላሽም። ቢሆንም ስለማይዋጥልኝ ነው። ቢሆንም ትንሽም ቢሆን ትበያለሽ። እሺ፣ ከዛ ክፍልሽን አሳይሽና እረፍት ታደርጊያለሽ። እሺ፣ አመሰግናለሁ። ችግር የለም። ምንም አዲስ ነገር የለም አይደል? ምንም የለም። እሺ አሁን የት ሄደን እንፈልጋት? እስኪ ወደ ትምህርት ቤቱ አካባቢ እንሂድ። እሺ እንሂድ። ማታ አዳር እንዴት ነበር? አቤል ጋር ተመቸሽ? አቤል ከጮኛው ጋር ነው የሚኖረው። ባለፈው መታ ተሳልባ ከሄደችው ልጅ ጋር? አዎ። እና ምን አለች? ደስ አላላት። ለነገሩ እንዴት ደስ ይላታል? ሰይጣን አይደለች? ዛሬ ግን ወደዛ ባሪት ጥሩ ነው። የመጡ ይምጣ፣ ወደ ቤት ሄዳለሁ። በቃ እንደሱማ በፍጹም አይሆንም። ብሌን ራስሽን አደጋ ውስጥ መክተት የለብሽም። ምንም ብትልሽ ቻያት። ደግሞ አቤልም አለ። ግራ ገባኝ እኮ ነገሮች በዚህ ፍጥነት መቀየራቸው ግን በጣም ይገርማል። በጣም እንጂ። ቲናዬ እኮ ናፈቀችኝ። ጥያቄዋን እንኳን ሳልመልስላት ራስሽን ልትወቅሺ ብቻ ባለ ነው። ሌላ ማንን ወቅሳለሁ? ለጊዜው የምንወቅሰው ሰው ባይታወቅም ራስሽን ግን መውቀስ የለብሽም ብሌን። አቤል ወረቀት አሳትማለሁ ብሎኝ ነበር። የምን ወረቀት? የአፋልጉኝ ማስታወቂያ። አዎ እንደሱ ማድረግ ይቻላል ለካ። እስኪ በዛ መልኩ ምን ሞክረው። መች ነው የሚያሳትመው? አሁን ፕሪንት ሊያደርግ ነው ሄደው። ሲጨርስ እደውላለሁ ብሏል። ጥሩ ነው፣ እየዞርን እንለጥፋለን። እሺ። አይ ሰላምዬ፣ ቤት ድረስ ይዟት መጣ እያልኩሽ እኮ ነው። ይህንን ለማመን ይከብዳል በጣም። ሰላምዬ፣ አሁን ነገሮችን ሳላስባቸው ከቁጥጥሬ ውጭ እየሆኑ ነው። እንደዚህ በቀላሉማ እጅ እንዳሰጭ። አሁንማ እጅ እየሰጠው ነው። ከዚህ በኋላ ምን ማድረግ እችላለሁ? አንቺ የእሷን እዛ ቤት መሄድ እኮ እንደ መልካም አጋጣሚ ነው መጠቀም ያለብሽ። እንዴት? ካሰብሽበት ምንም ማድረግ ይቻላል። ሰላም፣ እኔ ግን አይመስለኝም። ሩት ይኸውልሽ፣ እኔን እመኝ። ምን አይነት ምስጥ ናት ግን? እኔ በጣም ግራ እያጋባችኝ ነው። ለነገሩ አንገት ደፊ ሀገር አጥፊ አይደል የሚባለው? በቃ ከዛ ቤትም ቢሆን እራሷ ናት እንድትሄድ ማድረግ ያለብን። እኔ እኮ በጣም የገረመኝ እሱ ጋር ሲሄድ ያዙኝ ልቀቁኝ ያለ ልጅ እሷን አምጥቶ ለማኖር እንዲቀለለው። የወንዶች ነገር እኮ እንደዚህ ነው። ሲቀርቧቸው ይርቃሉ፣ ሲርቋቸው ደግሞ ይቀርባሉ። እውነትሽን ነው። አቤልማ ዘንድሮ በጣም እየተጫወተብኝ ነው። አሁን ታሪ አንቺ ነው።
እሱ በሌለበት ፍዳውን ማብላት ነው። በዚያ ራሱ የሚያወጣልኝ አይመስለኝም። እንደውም በሰበብ እኮ ገረድ አገኘሽ። እስቲ እናያለን። ደግሞ ትንሽ ቆይታ ያቺ ጓደኛውም ተጎድታ እንዳትመጣ እንጂ የሆነ ነገር ካላደረግን እሱ የሚቀር አይመስለኝም። አሁን ስትመጪ እዚህ አቤል ቤት አልነበረም እንዴ? እኔ ምን አውቄ ሰላም ማለት አብረን የወጡት አይገርምሽም? ጭራሽ ቁርስ የሰራላትም እሱ ነው። ቁርሳቸውን በልተው ወጡ። ይገርማል። እንግዲህ የሚደውል ሰው ካለ መጠበቅ ነው። አስፈላጊ ከሆነ ነገ ደግሞ ተጨማሪ ወረቀቶችን ፕሪንት አድርገን እንለጥፋለን። አሁንም ብዙ ወረቀት ለጥፈናል። አቤል በጣም እናመሰግናለን። ፈጣሪ ደግሞ ቸር ወሬ ያሰማል። አሜን። የዮናስን ነገር እንዴት አደረግ? አሁን ወደዛ ላይ አስቤያለሁ። ሰፈር ሂጅ ቼክ አደርገዋለሁ። በጣም ጥሩ። ግን እየተጠነቀቅሽ እሱን እንደሆነ በትንሹም ነገር ቢሆን አይተዋል። መገመት አይከብድም፣ ግን እጠነቀቃለሁ። እኛ እናስፈልገዋለን። አይ ሳጅንን እንዲመጣ ስለነገርኩት ከእሱ ጋር ሆናለሁ። ባትኖሩም ችግር የለውም። እሺ፣ አዲስ ነገር ካለ ግን ደውልልኝ። እሺ፣ እደውላለሁ። እሺ። በጣም የሚገርም ነገር። በጣም ቆይ አሁን ብሌን አንተ ጋር ነው ያለችው? ለጊዜው ልረዳት ስለፈለግኩ ነው። ጥሩ ሀሳብ ነው። ግን ምን ከሩት ጋር እንዴት ይግባባሉ? እሱን እንግዲህ ፈጣሪ ነው የሚያውቀው። እኔ ማድረግ የነበረብኝን አድርጌያለሁ። አሁን ምን ያህል ነው እዚህ ጋር የምንጠብቀው? እስኪ ወጣ ብቻ ነው። ቆይ ወደ ውስጥ መግባቱን እርግጠኛ ነህ? አዎ፣ አንተ እየመጣ ሲገባችኋለሁ። ከዛስ ምንድን ነው የምናደርገው? ከዛማ ሲወጣ ጠብቀን እንከተለዋለን ወደሚሄድበት። ብሌን በጣም አሳዘነች። በጣም ቅድም ደግሞ ብታያት በጣም ነው የምታሳዝነው። ቆይ እኔ የምልህ ቲና በጣም ህጻን ልጅ ናት እንዴ? ታዳጊ ነች እንጂ ያን ያህል ህጻን አይደለችም። በዚህ መሀል በብሌንና በሩት መሀል ውጥረት ውስጥ መግባት የማይቀር ነው። ኦልሬዲ ገባው እንጂ ነገሮችን ሁልጊዜ ባላንስ ለማድረግ ሞክር። ማለት ይኸውልህ አቤል፣ አንድ ምክር ልምከር። ለሩትም ለብሌንም አታዳላ። እሺ፣ ጥሩ ምክር ነው። ምናልባት ነገሮች በፍጥነት ሊስተካከሉም ይሆናል። እንግዲህ እንደዛ ይሆናል ብዬ ተስፋ አደርጋለሁ። ቆይ ምናልባት ነገሮች እንደፈለግካቸው ባይሆኑስ ምን ልታደርግ ነው? አሁን ላይ ምንም ያሰብኩት ነገር የለም። አቤል ሰፈር ሄደን ነበረ። እሺ፣ ከዛስ? ከዛ የሆነ ቤት ገባ። እስኪወጣ ረጅም ሰዓት ቆመን ብንጠብቅ ተመልሶ ሊወጣ አልቻለም። እሱ እኮ አንድ ቦታ አይቀመጥም፣ መዞር ነው ስራው። እስኪ ነገ ጠዋት ሄጄ ደግሞ ቼክ አደርጋለሁ። እሺ። አንቺ ጋር የደወለ ሰው ነበር እንዴ? ኧረ ማንም አልደወለ። ማንም ሰው አላያትም ማለት ነው? ምናልባት አንተ ጋር የደወለ ሰው ካለ። አንድ ሰው ደውሎ ነበር። ያያት ሰው ነው የደወለው? አይደለም። ምን አለ? የአፋልጉኝ ማስታወቂያ አይቼ ነው እግዚአብሔር እርዳችሁ አለኝ። እኔ ደግሞ አይቶ የደወለ ሰው ነው ብዬ። አይዞሽ ትገኛለች። ተስፋ አደርጋለሁ። አቤል፣ የልጅቷን ነገር እንዴት አደረግ? እየቀለድሽ ነው? አቤል፣ ለምን ቀልዳለሁ? ምናልባት የሆነ ምረዳት ነገር ካለ ብዬ ነው። የምር ልትረጃ ትፈልገሽ ነው? አዎ። እንደዛ ከሆነ ክፉ ነገር አትናገሪያት፣ በመጥፎ አይነት አትያት። በቃ ያን ማድረግሽ ለእሷ እርዳታ ነው። አልገባኝም አቤል። ማለት መጥፎ ሰው ነሽ እያልከኝ ነው? እንደፈለግሽ መረዳት ትችያለሽ፣ ግን በቃ እሷ እንግዳችን ናት። እንደ እንግዳችን ተመልከቻት። ጥሩ። በቃ ነው ያው ልሂድ። አቤል፣ ምንድን ነው እሱ? ውዴ፣ የሽምግልናውን ነገር እንዴት አደረግ? ጊዜው ሲደርስ አሳውቅሻለሁ። ሄሎ ሄሎ፣ ማን ነው? ሄሎ ሄሎ፣ ቲና ቲና፣ የት ነሽ? ሄሎ ሄሎ። ምንድን ነው? አቤል፣ ቲና ደወለች። ቲና፣ እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ግን ተቋረጠ። መልሰሽ ደውዪዋ። እሺ።
አይሰራም። እስቲ ቁጥሩን ነገር እንደውላል። ተረጋጊ እሺ። አይጠራም አይጠራም፣ ዘግቷል። ብሌን ተረጋጊ።